ሀኒ እንግዲህ ከታገተችበት አመልጣለች ማለት ነው። ቃል ጋር ደውላለች። ማርኮ እንግዲህ እዚህ ጋር የሆነ መድኃኒት ሊሰጣት ነበርና ሊገላት እንግዲህ ከዛ ሱሬ እንግዲህ እያየው ነበርና ተደብቆ ሊሰጣት ሲሄድ እንግዲህ አውቆ ያደናቀፈው መስሎ ያንን ውሃ እንዲደፋበት አድርጎ እንግዲህ አድኗታል ህይወቷን ማለት ነው። እንግዲህ ሁሉም ደስ ብሎታል በማምለጧ። ሉሊት እንግዲህ በጣም ደንግጣለች። ያ እየፈለጋት ስለሆነ ማርኮ እንግዲህ አባቱ ከየትም ብለህ አምጣልኝ ያችን ሴትዮ ለአንዴና ለመጨረሻ አንድ እድል እሰጥሃለሁኝ ይችን ሴትዮ ከየትም ብለህ አምጣልኝ ብሎ እንግዲህ ብሎት ነበረ። እየሮጠ እንግዲህ የሆነ ቦታ ተደብቃ አመልጣዋለች ማለት ነው። እንግዲህ ሀኒ እንግዲህ አግዷት ነበረ። እንግዲህ የሆነ ክፍል እዛ ክፍል እንግዲህ ድምፅሽን ቀንሽ ብሎ እንግዲህ ለአባቱ ውሸት ዋሽቶ ሂዳለች ለቅቄያታለሁ ብሎ እንግዲህ ዋሽቶ ነበርና ክፍል ገብቶ እንግዲህ ሲያስጨንቃት በጠርሙስ ልትመታው ስትል ነበር። እንግዲህ እንዳያችሁት እናቲቱም ውስጥ ሆና ብፌ ውስጥ ሆና እያየች ነበርና አላስችላት ሲል እንግዲህ ገደላት ብላ እዛ ውስጥ ሆና እንግዲህ ከኋላ ነበረ ልጅቱን እያጮሁና እያሰቃያ ስታየው እንግዲህ የሰው ልጅ ገደላት ብላ ከኋላ በሆነ ነገር የመታችው እንግዲህ እንደዛ ያለ ነበረ ድራማው ያለቀው ማለት ነው። ዛሬ እንግዲህ ያው ማርኮ እዛው ወድቋል። እንግዲህ ጥለውት ሂጂ አምልጭ እያለች እንግዲህ እሷም ሂጂ አንቺ አምልጪ አሁን ከተነሳ ይገልሻል እያለ እንግዲህ ሂጂ ማምለጥ አለብሽ ቶሎ በያለ እንግዲህ ሀኒን እንግዲህ አስመልጣታለች ማለት ነው። የሱሬ እናት ማለት ነው። ለራሷ እንግዲህ ተጨንቃ እንደዛ ሆና እንኳ ራሱ ያው ልጅቱ እንዳይገላት አንድ ነገር ከሚያረጋት ብላ እንግዲህ አምልጭ ብላ አስመልጣታለች። በጣም ደስ ይላል። ሀኒ እንግዲህ ታልደረሰባት እንግዲህ በሆነ ስልክ ደውላ ቃል ጋር ድረስልኝ ወንድሜ ቦታውን አላውቀውም ብላ ነበር። እውነት ማርኮ ይደርስባታል ብላችሁ ታስባላችሁ? እንግዲህ ቃል በጣም ተናዶ በሱሬና በሰኒ በጣም ተናዷል። መናፈሻ ቁጭ ብለው ሲያገኛቸው እንግዲህ ምክንያቱም ስለ እህቴ እገታ ላይ እጃቸው ሊኖር ይችላል፣ የሆነ ነገር ተንኮል አላቸው፣ የሆነ ሴራ እያሴሩ ነው ብሎ እንግዲህ በዛ በጣም ተናዶ ነበርና ፂ ላይም ጮሆባታል። ታዲያ ይሄ ምን ያናድዳል? በዚህ ነው በእነሱ መናፈሻ ስለወጡ ነው ያገኘሃቸው ወይስ እያለች እንግዲህ ሁሉም ደረጃው በደረጃው እኮ ሊያገኝ ይችላል። ስለዚህ ምን ችግር አለው እነሱ ለባብሰው እዛ ቢገናኙ እያለች ሲጨቃጨቁ እንግዲህ ቃል በጣም ተናዶ ለዛ ነዋ ታዲያ አይ የሆነ ተንኮል አለው ዘበኛ አይመስለኝም ልጁ ጭራሽ ሲላት እንግዲህ እንደዛ አይመስለኝም ደግሞ ሲታይ ራሱ እንደዛ አይመስልም ጥሩ ልጅ ነው የሚመስለው ምናምን ስትለው ኧረ ለዛ ነዋ እጅሽን ሲይዝሽ ዝም ያልሽው ስለሚወድሽ ነዋ እንደማላቅ ነው እንደሚመስልሽ ብሎ እንግዲህ ቀንቶ እጇን ይዞ እንግዲህ ያው ፍቃድ ሲጠይቃት እንግዲህ አይቶ ነበርና ቃል በጣም ተናዶ ነበረ። ስለምን መውደድ ነው የምታበዛው? አሁንስ ደረጃህን እያለፍክ ነው። ስለዚህ ስነ ስርዓት ያዝና ብትረጋጋ ይሻልሃል ብላ እንግዲህ ተቆጥታ እንዲረጋጋ አድርገው ነበረ። ሎሊትም እንግዲህ ያው አመልጣ ከዛ ከሰውዬ እየሮጠች እንግዲህ ሻይ አፍልታ እንግዲህ ያው ውጭ ላይ ቁጭ ብላ ነበር። ያቺ ሰላቢ ሜርሲ ማለት ነው እንግዲህ እንትናን ሞዴሉን እንግዲህ ለማስፈራራት ብላ ቪዲዮውን አጥፍቶባታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ ሐረግ ድራማ እንዳያችሁት እንግዲህ ሀኒ ጠፍታለች። ሀኒ እንግዲህ በባለፈው ክፍል እንዳያችሁት የሱሬ እናት እንግዲህ ሀኒን እንደዛ ሲያንገላታትና በጣም ሲያሰቃያ ስታየው የሆነ እንጨት እንግዲህ አግኝታ ከኋላ መጣው ዘርራው እንግዲህ ልጅቱን እንድትጠፋ አድርጋት ነበረ። የሀኒ አልወጣችም ነበር። ዛሬ በግዴታ ሂጂ ብላ እንግዲህ ስልክ ቁጥርሽን ስጭኝና ቶሎ ውጪ ከተነሳ ይገልሻል ብላ እንግዲህ እሷም እንግዲህ አስመልጣታለች ህይወቷን ማለት ነው። አልሐምዱሊላህ አስወጥታታለች ማለት ነው። የሆነ መድኃኒት እንግዲህ ሊሰጣት ነበረ ማለት ነው። ማርኮ እንግዲህ ይወዳታል ግን ደግሞ ያሰቃያት ነበር። እንግዲህ የሆነ መድኃኒት ውሃ አምጥቶ እንግዲህ በብርጭቆ የሆነ መድኃኒት ብርጭቆ ላይ ሲጨምር
ሱሪ እንግዲህ ከበር ሲወጣ አጋጣሚ እያየው ነበር እና ያን መድኃኒት ጨምሮ እንግዲህ ያንን በብርጭቆ ያለው ውሃ ለሀኒ ሊሰጥ ሲሄድ እንግዲህ አውቆ በሩን ከፍቶ እንግዲህ ወደ የሚሄድ መስሎ እንግዲህ አውቆ ያንን ውሃ ለመድፋት አድናፍቆት መስሎ አውቆ ገፍትሮት እንግዲህ ውሃው እንዲደፋ አድርጎት እንግዲህ በጣም ነው የጮኸበት። ማርኮ ተናዶ ምንድን ነው ውሃ አይደል እንደ ይቅርታ ደግሞ አመጣልሃለሁ ምናምን ብሎ እንግዲህ ያው አስመስሎ ውሃ ነው ይላል። እንደ ወደዛ እያየህ አትሄድም ብሎ እንግዲህ አይን ታዲያ አይን እንደምንድን ነው የተሰራው ብሎ እንግዲህ በጣም ነው የጮኸበት ነበረ። ይቅርታን ያመጣልሃለሁ ውሃ ነው እኮ ምናምን ብሎ ሱሬም ያው ልጅቱን ለማዳን ብሎ እንግዲህ አድኗታል። እናቱም እንግዲህ ያው በጣም ተንቀጥቅጣለች። እንግዲህ አባቱ መጥቶ እንግዲህ እዛ ክፍል በሩ ገርበብ ብሎ ሲያየው እንግዲህ ማርኮ ወርቆ ሲያየው ቆይ ምን ሆነህ ነው አንተ ማርኮ ምንድን ነው ምን ሆነህ ነው ቆይ ተነስ እያለ እንግዲህ አባትየውም በጣም ደንግጦ ነበር። ልጅ ማን ነው እንደዚህ ያደረገው ብሎ እንግዲህ ቆይ ማን ነው እንደዚህ ያደረገ ብሎ በስንት መከራ ቀስቅሶት እሱም ተነሳ ማለት ነው። እንግዲህ ቀጥ ብሎ አይቶ እንግዲህ ዘወር ብሎ አንገቱን በጣም እንትን ብሎት ወይኔ ያመለጠች ማለት ነው አለቅሽም የገባሽበት ብትገቢ እያለ እንግዲህ በጣም ዝቶባታል። ሀኒ እንግዲህ ቶሎ ከዛ ሰፈር ታልወጣይ ከዛ ሰፈር እንግዲህ ቶሎ ብላ ቶሎ ታልወጣች ያን ስልክ የደወለችበት ሰውዬ ካላገናኝ ቦታውን ታልነገራት ያው መልሳ መያዙ አይቀርም። ምክንያቱም ቦታውን ስላላወቀችው ያው በዛው አካባቢ ስለሆን ያለችው። እሱም ደግሞ እንግዲህ ተነስቶ አባቱ ቀስቅሶት ምን ብሎት ምን ሆነህ ነው ሲለው ማን የመጣ ወንድምህ ጋር ተጣልተህ ነው ወይ እያለ እንግዲህ እየጠየቀው ነበረ። እሱም ደግሞ ሊናገር አልፈለገም። በጣም ተናዶ ታወይ ብያለሁ አባቢ ታወይ ብሎ እንግዲህ በጣም ተናዶ ነበርና እሱም እሺ ብሎ እንግዲህ ሌላ ምንም አላለም። ወጥቶ እንግዲህ እየሮጠ ነበር ሄደው። ከዛ ወደ እነ ሱሬ ክፍል ሄዶ ሱሬ ክፍል ሲሄድ እንግዲህ እናትና ልጅ በአንድ ቁጭ ብሎ ቆይ ምን እያረግሽ ምን እያረጋችሁ ነው? አንቺ የት ነበርሽ? ያን ሁሉ ስጠራሽ ማትሰሚው ማ እኔ አረዚው ነኝ የትም አልሄድኩም ብላ እንግዲህ እሷም ስትርበተበት እንግዲህ አይ አባቤ የኔ ልጅ አንተስ የት ነበርክ ሲለው እዚህ ነበር አባቤ ተኝተን ነበር እንቅልፎችን አልሰማህች ሆና ነው ብሎ እንግዲህ እሱም ያው አለባበሰላት። እሱም ጮሆባት እና ታዲያ እዚህ ተቀመጠች ነው ሁሉ ስጠራ ለቅ በእርግጥ ተኝታችሁ ነበር እንጂ ብሎ እንግዲህ ሰውየው ያው እየሳቀባቸው ነበረ። ሱሬ እና እናቱ ማለት ነው በጣም ይለያሉ። በጣም እና እንግዲህ እነይ እዚህ ተቀምጠሽ ነው ወይ እኔ ራብ የምሰቃየው እየራበኝ ይህን ሁሉ እየጠራሁሽ እንዴት ጦሶሜን ሳውልኛለሽ ብሎ እንግዲህ ሰውየው ቦግ ብሏል። እንግዲህ እሷም እንግዲህ ተነስታ አይደለ ይዞሽ ማሚ እንዳትፈሪ ምንም እንዳትርበተበች እውነቱን ንገሪያቸው ምናምን ብሎ እንግዲህ ልጅም እሺ ብላ እንግዲህ ወደ ሳሎን ሄዳለች። ማርኩም እንግዲህ ሄዶ አልፈለጋውን ቀጥሏል። እንግዲህ ሀኔን እደርስባታለሁ ብሎ እንግዲህ ቀጥ ብሎ ነው የሄደው። ቃል እንግዲህ በጣም ተናዶ በሱሬ እንግዲህ ሱሬና ሰኒን መናፈሻ አግኝቷቸው እንግዲህ በአንድ ቁጭ ብለው ዘንጠው ሲያገኛቸው የሆነ ነገር እንዳላቸው እና እሱም ዘበኛ እንዳልሆነ 100% እርግጠኛ ሆኖ ነበረ። ከዛም ሂዶ አንጠልጥሎ ነበር የወሰዳት። እሷ ምንም ልትናገር ፍንጭ ልትሰጠው አልቻለችም። ከዛ ወደ ነፂ ቤት ነበረ ሄደው እንግዲህ ሲን ያገናኝ ብሎ እንግዲህ ወደዛ ነበረ የሄደው። እሱ እንግዲህ አልመጣም። ሜርሲ እንግዲህ ቀደም ብላ ውጭ ወጣ ቁጭ ብላ ነበረ ያው ንፋስ እየወሰደኝ። ከዛ ሉሊትም እንግዲህ አብራ ሄዳ ነበር። ፀሐይ እየሞቅሽ ነው እንደ ምናምን እያለች ሙድ እየያዘችባት እሱም በር እንግዲህ አንኳኩቶ ሉሊት በጣም ነበር የደነገጠችው። ማርኮ መስሏት አይ እኔ ነኝ ምናምን ሲላቸው እንግዲህ ሞዴልዬ ምናምን እያለች እንግዲህ ሉሊት ቀውስ ማለት ነው። እና ሞዴሉ መሆኑን አይታ እንግዲህ ትንሽ ተረጋጋይ። ሜርሲ እንግዲህ ያው እንኳን መጣህ ስጠብቅህ ነበረ ትላንትና የዋልክበትን ቪዲዮ ማስረጃ ይዤልሃለሁ ለአንተ ጠቃሚ ነገር ነው አስፈላጊ ይሆናል ብዬ ያስኩልህ ስትለው አንቺ መቼም አስፈላጊ የሆነሽ አታውቂም አስፈላጊ ነገርም ቁም ነገር ኑሮሽ አያውቅም ወደዛ ሂጂልኝ አሁን ብሎ እንግዲህ ያው ተናገራት።
ሉሊት እየሳቀችባት ነበር። እንግዲህ ያው ትናንትና መናፈሻ እንደሄድኩ ቪዲዮ አንድ ላይ ማስረጃ ሁን ዘበኛ እንዳልሆን ከሁሉንም ነገር እናገርና አፈነዳብሃለሁ፣ አዋረድሃለሁ፣ ታው ብዬ ነበር እኔና አተንካኝ በየትም ቢሆን አታመልጠኝም ብዬ ነበረ ብላ ጭራሽ እያስፈራራችሁ እንግዲህ ያው ቪዲዮውን አጥፍቶባታል። በእርግጥ ቃል ግን ደግሞ አውቃ ነው በቪዲዮ እያስፈራራችሁ ያለችው ነበረ። እሱም እንግዲህ እኔም አስጠንቅቄሽ ነበር አጠገቤ እንዳደርሺ ብሏት ነበረ። እሷም እንግዲህ ያው ነግሬህ ነበር ከኔ ጋር ትነካካ ብዬ እያለች እንግዲህ ሁለቱም እየተዛዛቱ ምን ነው ድብድቡ ናፍቀዋል እንዴ? ቃል እኮ ውስጥ ነው ያለው ልጥራልህ እንዴ ስትለው እንግዲህ ያው ጸብ ተምፈጥር ብሎ እንግዲህ ቀጥታ ወደ እናቱ ጋር ነበር የሄደው። እሱም ሜርሲም እንግዲህ ውስጥ ሉሊት ሄዳ እንግዲህ ሞዴሉ ጋር ሂጅ ላውራ በቃ እናንተ ታልፈለጋችሁ ብላ እንግዲህ ስትለው መጥቷል እንዲህ ምናምን ሲላት አዎ መጥቷል አዎ ምናምን እያለች እና ለምን አልነገርሽኝም ሲላት እንግዲህ ቃል እኔ አንተ ነገር አመላላሽ መሰልኩት እንዲህ ምናምን እያለች እንግዲህ ከዛ እንግዲህ በጣም በንዴት ነበር። አይ የትም አላስሄድ ይሄ ሞዴሉ ምንም እንዲታረገው አልፈልግም እያለች እንግዲህ ስትቀልድበት እንግዲህ ቀጥ ብሎ ወደ ውጭ ነበር የወጣው። ውጭ ሲወጣ እንግዲህ በቁጣና በኃይለኛ የታለ ብሎ እንግዲህ ሲላት ሜርሲ በጣም ነበር የደነገጠችው። ማን ነው እሱ አለች። ማን ነው ትያለሽ? እንዴት ዘበኛውና የታለ ገብቶ እንደገባ ሰምቻለሁ ምናምን ሲላት እንግዲህ ዘግይተሃል እሱ ሂዷል እኮ ቆየ እኮ ተወጣ መጥቶ ነበር ግን ሂዷል ምናምን ብላ ስትለው እንግዲህ በጣም ነው የተናደደው። እና እንግዲህ እንደዛ ብሎ ቃልም እንግዲህ ያው እዛ ተናዶ ባለበት ሰዓት በሱ ስልክ ተደወለን። ስልክ ሲደወልለት አንሳው እባክህ ተረጋጋና አንሳ ስትለው በዚህ ሰዓት ማን ሊደውል ይችላል ብለሽ ታስቢያለሽ? ማን የሚደውልልኝ አሁን በዚህ ሰዓት እያለ እንግዲህ እባክህ አንሳው ሀኒ ልትሆን ትችላለች እያለ እህቴ ታግታ እያየሻት እንዴት ነው በዚህ ሌሊት ልደውል የምችለው? እህቴ አይደለችም ብሎ እንግዲህ ግግር ደግሞ መልሳ እሷም ደወል መጨረሻ ላይ እንግዲህ አንስቶ ወንድሜ ድረስልኝ እያለች ነበረ እንግዲህ ስትለው የነበረው። በዛም እሱ የት ነው ያለሽው እህቴ እባክሽ ያለሽበትን ብቻ ንገሪኝ እያለ ነበረ ማለት ነው። እሷም እንግዲህ ያው በሎኬሽኑ ሄድ እያለች ነበር። ያው አድራሻውን አላወቀችውም ነበረ። ምናልባት በሎኬሽን ታልሆነ በቀር በዛ ላይ ሰውየው አድራሻውን ሰውየውን ስጭውና ያናግረኝ ምናምን ሲላት አይ ሰውየው አያውቀውም የሰከረ ሰውዬ ነው ምናምን እያለች ነበረ። እዛ ተቆየች እንግዲህ ማርኮ ይደርስባታል። ማርኮ እንግዲህ በጣም ተናዶ አባቤታ ወይ ብሎ እንግዲህ በንዴት ነው እንግዲህ አለቃትም ብሎ እንግዲህ የሄደው ማለት ነው። አለቀላት እንግዲህ አለቀላት። ምንም ማድረግ አይቻልም። ከባድ ነው። አሁን ተያዛት አይለቃትም። እሷ እንደመታችው ነው የሚያውቀው ማለት ነው። እና አለቀላት። ሀኒ በቃ እንደውን ቶሎ ብሎ ወንድሟ እጅ ያስገባት እንጂ እና እንግዲህ ሰኒ ያው ቃልን ትወደዋለች። በስበብ አስባቡ እንግዲህ ሀኒ እንኳ የስራዋን ያገኘችው ደግ ሆናለች። የምትወዳትን ጓደኛዋን ገና ለገና ለወንድሜ መጥፎ ትሆናለች ብላ እንግዲህ እንደዛ መርዝ ልታበላት ነበረ። የስራዋን አገኘ ማለት ነው ስትሄድ ገና ከመጀመሪያው እንግዲህ እና ቃል እንግዲህ ያው ምንም ነገር ፍንጭ ልትሰጠው ስላልቻለች አሁን ቀጥ ብሎ እንግዲህ ያለው አማራጭ ከቤቱ ማባረር ነው እሱ ያለበት ማለት ነው። እንግዲህ ገኒዬና ሉሊት በጣም ነው የሚያስቁት። ገኒና ሉሊት እንደው በቃ በተለይ ሉሊት የድራማው ድምቀት ናት እኮ እንግዲህ ቃል እንደዛ ተናዶ እንግዲህ ስታየው በመስኮት እንግዲህ ተደብቃ እያየች ነበረ። አይ ሉሊት ገኒ ጋር መጨቃጨቅ ነው መጨቃጨቅ ደስ አይሉም። እኔ በጣም ደስ ይሉኛል ሉሊት እና ገኒ ማለት ነው። ሜልሲ እንግዲህ ያው ካሳችኋለሁ ብላ አስፈራርታቸው ነበር ትናንትና። እሷ ነገሯን ልትለቀም ነበር የወጣችው ግን ውሸቷን እንትን ልትላቸው ሄዳ ማለት ነው። ሶሬን ለማስፈራራት ነበር የሄደችው።
የሱሬ እናት እንግዲህ ያው አስመልጣታለች። በጣም ደስ ይላል። ቃል ተደረሰላት እንግዲህ ያው ምንም አያደርጋትም። ካመለጠችው ደግሞ እንግዲህ ከባድ ነው ብቻ ማለት ነው። ብቻ ተማርኮች ትውጣ። ማርኮች ድጋሚ ገባኝ ማለት እንግዲህ አለቀላት። ከባድ ነው በጣም እና እንግዲህ ቤተሰቦች ይሄ ቃል ይይዛት ይመስላችኋል? ድጋሚ ማርኮች ገባኝ ማለት አለቀላት ማለት ነው ሃኒ እና በጣም ከባድ ነው። ቤተሰቦቼ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱ፣ ቪዲዮን አጫውቱልኝ እና ኑ ደግሞ ተጫወቱ። ዋና እየዋኘን እንቆያለን ማለት ነው። ቤተሰቦቼ በጣም ዘና በሉ እንግዲህ ብቻችሁን